ለቃ እንዴት ዋልኩ መኮንን? አለው እግዚአብሔር ይመስገን። አንተ እንዴት ነህ? አለው እግዚአብሔር ይመስገን። እሺ ምን ልታዘዝ? ዛሬ ሌሊቱን ሰርተ ማደር ያለብህ አንድ አስቸኳይ ስራ ነበር። ምንድነው? አልገባኝም። አንድ የተከራየሁት ቤት አለ። እዛ ቤት ውስጥ ድብቅ ቦታ ላይ ካሜራ ታስቀምጥልኛለህ? እሺ ጥሩ። ግን ቤቱ የት ነው? ኦሆ ጥያቄ አታብዛ። የተባልከውን እሺ አደርጋለሁ ማለት ይልመድብህ። ቦታው ግልጽ ቦታ ላይ ስለሆነ ብዙ አያስቸግርህ። ተግባባን? እሺ አለቃ። የቤቱን ቁልፍና ካሜራ ቤት መተህ መውሰድ ይችላል። እሺ አለቃ። እኔ ምንሽ ልጅ ገንዘቡን ከየት አምጥተሽው ነው? ስራ ሰርቼ ነው እማዬ። ትምህርትሽን እኮ ገና አልጨረሽ። ምን አይነት ስራ ነው የምትሰሪው? እማዬ ሁሉም ስራ እኮ የግድ ዲግሪና ዲፕሎማ አያስፈልጉም። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንደምትወርዱኝ ተስፋ እያደረኩኝ ቪዲዮስ ጀምሮ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንደምታስቀምጡልኝ ተስፋ እያደረኩኝ ክፍል 19ን እስኪ እንየው። እሱስ እኔም ዲግሪና ዲፕሎማ ስላላስፈለገኝ ነው የቤት ሰራተኛ የሆንኩት። ኧረ እኔ እንደሱ ለማለት ፈልጌ አይደለም፣ ግን በቃ ስራ ሰርቼ ነው ለማለት ይፈልግ። ቆይ ስራሽ ምንድን ነው? ስም የለውም እንዴ? ይኸውልሽ እማዬ ከውጭ ሀገር የመጡ ተመራማሪዎች አሉ እና ለእነሱ ቋንቋ ማስተርጎም እና የተለያዩ ነገሮችን ማገዝ ነው። እነሱ ደግሞ የሚፈልጉት ቋንቋ ላይ በጣም ጎበዝ የሆነ ሰው ነበረ። እኔ ቋንቋ ላይ ጎበዝ ስለሆንኩኝ በቃ ቀጠሩ። እሺ እንግዲህ እማዬ ያልኩሽን ነገር አሰብሽበት? ለእሱ እንኳን ጊዜ ይፈልጋለሁ። ይሄ እኮ ምንም ጊዜ የሚያስፈልገው ነገር አይደለም። በቃ እኛ እዚህ ቤት ከበቂ በላይ ቆይተናል። አሁን ደግሞ የራሳችን ህይወት መኖር አለብን። እንደውም ሳስበው እዚህ ቤት መቆየታችን ጦስ እየሆነብን ያለው። አይ የኔ ልጅ በጣም ያሳዝናል። ጽጌረዳ እንግዲህ ሰተት ብላ ወጥመድ ውስጥ እየገባች ነው። ይሄ ልጅ ደግሞ ይወዳታል፣ ግን ደግሞ መጀመሪያ ቤቱ የሷ መሆኑን ያወቀ አይመስለኝም። ምክንያቱም ቢያውቅም ምንም አማራጭ የለውም። ምክንያቱም ታዛዥ ነው። እናትየው አፍ ደግሞ ፈርታለች። እናት የፈራችሁ ነገር በነገራችን ላይ እንኳን ድራማ ላይ በእውነተኛው በቃ እናት ከፈራች ነገሮች ይበላሻሉ። እውነት እኮ ነሽ። ደግሞ በሌላኛው ኪስ እኮ ገንዘብና ስልኬም ነበር። እሱን እኮ አልወሰዱብኝ። አየህ እኔም እኮ ያልኩት እሱን ነው። ይሄ ደግሞ እቺ ሆን ብለው ቆይ አንተን ሊጎዱ አስበው ቢሆንስ? መስረቁን ሳይሆን አስበውበት መጥተው ሊጎዱ ቢሆንስ? አንቺ አውልክ ብለሻል። እንደዛም እኮ ሊሆን ይችላል። ይኸውልህ ጉዳዩን ግን እንደተራ ነገር አትይውሽ። እውነትሽን ነው። እኔም እንደዋዛ አለው ጓደኛው ነው፣ ግን በምን ምክንያት አላቀርብልህም። እንደው ለምን? ቆይ አንተ ራስህ አቅርበህ መብላት አትችልም እንዴ? እሱ እንኳን ራሴ አቅርቤ መብላት እችላለሁ። እኔን ግን እንድትቆይ ስለፈለኩ ነው እንጂ አራበኝም ነበር። ምን? አዎ እንድትቆይ ስለፈለኩ ነው። አራበኝ። እኔም እኮ መሄድ አልፈልግም። አትሂጂ ጽጌረዳ። እናቴ አባዬ አይኔ ውስጥ እኮ የሆነ ነገር ገባብኝና አፍ በይልኝ ብያት እንድታወጣልኝ እሷ ጋር መጥቼ ረበሽኳል። እንደ ይሄን ያህል? አዎ ጋሼ አይን ውስጥ እኮ የሆነ ነገር ገብቶበት ነው። ስራ ጨርሰሻል? እየወጣሽ ነው ወይስ? አይ ጨርሻለሁ፣ ግን ጋሼ የሚፈልጉት ነገር ካለ ችግር የለውም አመጣልዎታለሁ። ኖ አይ እኔ የምንፈልገው ነገር የለም። ስራ ከጨረሽ መሄድ ትችያለሽ። አባዬ ጉንፋን ጊዜ ነው መሰለኝ በጣም እያሳለኝ ነው። ወይ ጉድ! የዝንጅብል ሻይ ሳያስፈልገኝ አይቀርም። ጽጌረዳ ታፊልኛለሽ? አፈላለሁ። ይሄን እንኳን ያያባችሁ መቼም እንዲህ እያሳለው ዝም ብለሽው አትሄጂም። ሻዩን አፊለት፣ እኔም ገብቼ አረፍ ልበል። አዎ ሻይ አፈላለታለሁ። በቃ አፊል ጽጌረዳ ጅሏ አንቺ ነሽ። ሲጀመር ማን እንደዚህ አይነት ሰው አፍቅሪያለሽ? ማን እንደዚህ አይነት ሰው ልብሽን ስጫለሽ? ቆይ ከአባትሽ አትማሪም ነበር? ወንዶች ድራማቸው ሲያልቅ ጣጣሽን ጥለው እንደሚሄዱ እኮ እየተነገረሽ ነበር ያደግሽው። ምን ሆኜ
እሱም በሌለበት ነብዩ ባላሰበበት በሌለበት ነገር ጎንጉና ሄቨን ነች ለዚህ ያበቃቻቸው ሁለቱን እስከ መጨረሻው ከማናቅ እኔ ያለፍኩትን አታልፊም ልጄ ብታጠፊም የጥፋትሽን አምላክ ይቅር ይበልሽ እናት ምንም ቢሆን ማስቀየምን እናት ይቅር ባይ ዘርፌ ወይ እዚህ ነሽ አቤት ትደረሽ እንዴ ነሽ እኔ ብለሽ ሱቅ ሂጂና እስቲ ስጋ ቤት ሄደሽ የምትፈልጊውን ነገር ገዛዝተሽ እኔ ብሩን አስገባለታለሁ እስከዛ እኔ ቤቱን አስተካክላለሁ ምን ነው የተፈጠረ ነገር አለ ምንም የተፈጠረ ነገር የለም እንግዳ ሊመጣ ስለሆነ ነው ማለት እንግዲህ ሽማግሌው ነው ጉድ እኮ ነው ክላስ ባሌት በጣም ደስ ይለኝ ነበር በጣም ብዙ ቀን ስለቀረው ነው ዛሬ ራሱ ምገባው አዎ ይገባኛል ደግሞ ቅድሚያ መስጠት ያለብሽም ለትምህርትሽ ነው ለሱ ብለሽ አይደል የኑላ መስዋዕትነት እየከፈልሽ ያለሽው እሱስ ልክ ብለሃል እሺ በቃ ለማንኛውም ክላስ ጨርሺ ደውይልኝ እሺ ይሁን እሺ ወንጀሉ ምን እንደወጥመበት ወጥመድ ተባንክ ተስተዋወቀ ምክንያቱም ካያችሁ ካሜራ ግጣም ያለው ሻትላል ቪዲዮ ከዛንዶን ምን ሊያደርግ እንደሚችል አስቡት ከባድ ነው አሁን ወደ ክላስ ይስብስ ከክላስ በኋላ ለምን 20 ደቂቃ ስተሽን በግልጽ ነው አልችልም እሺ በቃ 10 ደቂቃ አስጭ ያረኮን ነገር ነገርኛሽኝ አይደል እሱን እንኳን እንደነግርሽ ድግል ስትኝ ሁሌ ምን ይገራኝ ገቡት ተጠቅቃለሁ እሺ ግን እንዳታረፍድ የሚሄድበት ቦታ ስላለ ቶሎ ነው እርግጠኛ ነኝ ቀድሜሽ ነው የሚገኝ እኔ ምልሽ አንተ ጠይቅሽ ግን ማይደብርሽ ከሆነ ነው ምንድነው ጠይቂ አይደብርሽም ኧረ ችግር የለውም ጠይቂ አባትሽ ቢመጣ ማለቴ አሁን አድገሽ አባትሽን ብታገኘው ምን ይመስልሻል አይኑን ማየት አልፈልግም ግን ቆይ አባትሽ አይደል አንቺን ጥሎ የሄደበት ምክንያት ቢኖረውስ ምክንያት ምን አይነት ምክንያት ፌቭ እርጉዝ ሚስቱንና ያልተወለደች ልጁን ጥሎ የሚሄድበት ምን አይነት ምክንያት በህይወትና በሞት መካከል እኮ ነው ጥሎ ነው ሄደው እሱንም አውቃለሁ ተጣራ እኮ ነው ከመቀጠል አዲስ አበባ ካሜራ ሄሎ ነብዩ እየመጣው ነው እሺ ጠብቂ ዘርፌ አሁን ጠንካራ መሆን አለብሽ ምንም እንኳን ልጅሽ ብትሆንም ጥፋተኛ ግን ደግሞ ልጅ ስለሆነች ከልጅሽ መቆም አለብሽ ሁሉንም ነገር መናገር አለብሽ ሄሎ መኮንን ነባ እንዴት ነህ የት ነህ ትምህርት ቤት አካባቢ ነኝ ለምን ዛሬ ክላስ ያልገባው አንድ ቀጠሮ ነበረኝና እሱ ጉዳይ ላይ ነበርኩ ለዛ ነው እሺ እንደዛ ከሆነ መልካም የት ነህ ክላስ አካባቢ ነህ ማለት ላግኝ አሁን መገናኘት አንችልም ከ20 ደቂቃ በኋላ ደውልልሃለሁ እኔ የምችለው 10 ደቂቃ ብቻ ነው ማለት ከ10 ደቂቃ በኋላ ደውልልሃለሁ እሺ ጥሩ እሺ በቃ አትቸገሩ አልኳችሁ እኮ ምግብ ማብዛቱም ራሱ ለጤና ጥሩ አይደለም በቃ ዘርፌ አልፈልግም ታሉ አታስጨንቂያቸው ታይወቅ ያ እውነት ነው ረዚህ ድረስ መጥቶማ ይሁን ነገር ይባሱ ታጠሙ ይኸውላችሁ ዛሬ የመጣሁት አንድ ትልቁም ነገር ላነጋግራችሁ ነው ይልቅ ቁጭ በይና እናውራ መናገር የፈለግከውን ነገር ተናገር ከምን እንደመጀመርልሽ እኮ ግራ ስለገባኝ የሰጠው ሰዓት እያለቀ ነው ቶሎ ቶሎ ንገረኝና ብሄድ ነው የሚሻለው ምን መሰለሽ ጽጌ ሄዳ
እኔ ከልጅነቴ ጀምሮ ምንም ነገር ጎሎብኝ አያውቅም። ማለቴ አባቴም ቢሆን የምፈልገውን ነገር በቅጽበታት ነበር የሚያደርግልኝ። ስለዚህ እኔ አንቺ ላይ በጣም ብዙ የማይደረጉ ነገሮችን አድርጌብሻለሁ። በቃ የልጅ የሚመስሉ ነገሮችን ያደርጉት። ያው ለመናገር ከባድ ቢሆንም ከስራሽ እንድትባረሪ ትምህርትሽንም እንድታቋርጪ የምችለውን ነገር በሙሉ አድርጌያለሁ። ያው ይህንኑ ነገር እንደማያረኩት በንዴት ነው። ንዴቴ በአንድ ሜታዊ መስሎኝ ነበር። ከዛ በኋላ ግን በአንቺ ተሳብኩኝ። ይህንን ነገር መናገር ከባድ ነው፣ ማድረጉ ግን ቀላል ነው አይደል? አይደለም፣ ማድረግ አልቻልኩም። አንዳቸውም ቢሆኑ አልተሳኩልኝም። Brazil with Martini Grail at the wheel claim their first victory. The Brazilian team that were getting better and better. አንዳቸውም ቢሆኑ አልተሳኩልኝም። ቆይ ቢሳካልስ ኖሮ ስራዬና ትምህርቴን አጥቼ ቢሆንስ ኖሮ? አየሽ፣ አምላክሽ ጥሎ አልጣለሽ። አየህ አይደለ? ምክንያቱም በደንብ ታውቀዋለህ። መናገር አይጠበቅብኝም። በነገራችን ላይ ጽጌረዳ እውነቱን ፍትፍት አድርጋ ብትናገር ኖሮ እዚህ ጋር ሁሉ ነገር ያበቃ ነበረ። ሰላማቸው ይወርድ ነበረ። ብዙ መንገድ አይሄዱ ነበረ። ግን የሚያናድደው ነገር ጽጌረዳም ልብስ ልጁም ቀስለስ ሲል ነገሩ ተበላሽ። እውነት መሰላት የሄቨን ወጥመድ ውስጥ ገባች ማለት ነው። ውድ ቤተሰቦቼ ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ የደወል ምልክቱን ተጫኑ። በክፍል 20 እስከምንገናኝ ድረስ ትናፍቁኛላችሁ። ወዳችኋለሁ። ባይ ባይ።